ወይኔ ቅሌት አለና ሁለት ድንጋይ ያነሳ ማለት ነው። ሁሉንም ነገር ለይቻይቻለሁ። እዚህ ቁጭ ትላለህ። መልስ ከሆነ በዚሁ ፊት ይቅርታ ጠይቃለሁ። እኔማ አልሄድም፣ ግን አንተን ነው ውሸታም ያልኩት። በሬድ ባታም ዳምቀው ባና ጎጄ ቁርጭምጭሚት ድረስ ቀሚስሽ ጎልተሽ የታየሽው ግን አንቺ ነሽ። ቁርሻ ቅምሻ የተባለ ሆዴን ቁንጣን ቢይዘው ብጻቂ ነው ያልኩት ገላዬን ቢሸፍነው እድል ያልኩት አሁንስ ወይስ ነገ ነው? ዝናቡ ዘነበ ደጅ ተረፈ። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ትሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል። ዋሸው እንዴ ተጀምሯል። እዚህ ተመልካቾ ነው ዛሬም ፕሮግራማችንን እያደመቁልን የሚገኙት ቪክትሪ ፊልም ፕሮሞሽን አራተኛው ዙር ታሪክ ሰሪ ባች እንግዳችን ጋብዙ። በደስታ ደስ ይላቸዋል። በደስታ እንግዳችን ሞራል ይፈልጋል ይላል። አቢታ እዚሁ ባላችሁበት እናንተም እንግዳችሁን ጋብዙ። አቢታ በጣም በቆማችሁበት ማርያም እናወራለን ይመስለኛል። አቢታ ሃኒ ወይ ሃኒቾ እንግዲህ ዛሬ ጋበዝንላችሁ የሚገርሙ እንግዶች ናቸው። ሃኒቾ የኦልዲስ ግሩፕ መስራች ናት። ታቋታላችሁ አይደለ? ኦልዲስ ግሩፕ በጣም የበፊት የተሰሩ ሙዚቃዎች እንደ አዲስ እንዲደመጡ እንዲሁም ደግሞ ትዝታችንም እንዲቀሰቀስ ሁለቱም እያደረጉ ያሉ ናቸውና ለዚህ ለሚያደርጉት ነገር ያለንን ክብር ለመግለጽ ነው ዛሬ ጋበዝናቸውና ስለመጣችሁ እጅግ አድርገን እናመሰግናለን። ሃኒቾ እንግዲህ የኦልዲስ ግሩፕ መስራች ናት። ከዛ በተጨማሪ የተረሱ ሙዚቀኞችን ለህዝብ እንዲታወሱም ያደርጋሉ። በተጨማሪ በህይወት የሌሉትን አርቲስቶች ይዘክራሉ፣ በመዘከር እንዲታወሱ ያደርጋሉ። የተረሱት ድምፃውያንና አርቲስቶች ደግሞ እንደገና እንዲታወሱ የተለያዩ ስራዎችን መድረኮችን በማዘጋጀት የተለያዩ ስራዎችን ይሰራሉ። በተለይ ሃኒቾ ከዛ በተጨማሪ ደግሞ ሃኒቾ የድሮ ሙዚቃዎች እንደ አዲስ እንዲሰሩ እያስደረገች ነው። በኋላም ትነግረናለች። እየተሰሩም ያሉ ስራዎች አሉ። ፊዚዮቴራፒስት ናት። ግን ፊዚዮቴራፒስትነቷን እየተጠቀመችበት ያለችው ለበጎ አድራጎት ስራ ነው። ለበጎ አድራጎት ስራ በርካታ እንደውም እጅግ በጣም የምትታወቅበት በዚህ ሙያ የበጎ አድራጎት ስራዎችን በመስራት ነው የምትታወቀውና ሃኒቾ ስለመጣሽ እጅግ አድርገን እናመሰግናለን። አቢታም እንደዚሁ ኦልዲስ ግሩፕ አባል ነው። እሱም እንደዚህ የድሮ ሙዚቃዎች እንደ አዲስ እንዲሰሙ ትዝታችን እንዲቀሰቀስ የበኩሉን አስተዋጽኦ እያደረገ ነው። ከዛ በተጨማሪ ምርጥ አርቲስት ነው። የፊልም አክተር ነው። የማስታወቂያ ባለሙያ ነው። የቲያትር ባለሙያ ነው። በርካታ ፊልሞች ሰርቷል እና የሚገርመው ነገር አቢታ ይቀያየራል። ሁሌ አዲስ ነው የሚሆንብህ። ለምሳሌ አሁን እርጅኝ አብሮ አደጌ ላይ እኮ እሱ ነው የነበረው። እርጅኝ አብሮ አደጌ ዘፈን ቁጥር 1 ቁጥር 2 ብላ የነበረ ነው አቢታ ማለት ነው።
ከዛ ህይወት የሚለው ፊልም ላይ መሪ ተዋናይ ነበር። ካምቦሎጂ ላይ የኳስ ተጫዋቿ ባል ነው። አያችሁ እንዴት እንደሚቀያየር። አዲስ ሙሽራ ላይ ደላላው ነው። ሰውየው ላይ ሹፌር ነው። የሱፍ አበባ ላይ ቁማርተኛ ነው። ተከታታይ ሞጋቾች የቲቪ ድራማ ላይ ደግሞ መርማሪ ሆኖ ሰርቷል። የተቀበረው ላይ ሌባው ነው። እዛ ላይ ደግሞ በጣም ይቀያየራል። ደራሽ ተከታታይ የቲቪ ድራማ ላይ መርማሪ ሆኖ ሰርቷል። በአሁኑ ሰዓት ደግሞ እጅግ ተወዳጅ የሆነው አደይ ተከታታይ የቴሌቪዥን ድራማ ላይ ባላገሩ ሆኖ ነው የሚጫወተው ማለት ነው። የተለያዩ ካራክተሮችን ነው የሚጫወተው። በተጨማሪ ቲያትር ላይ ነቃሽ የሚለው ቲያትር ላይ ተሳትፏል። በኮሮና ወቅት ደግሞ 4 ህዝብ ለማስተማር የተሰሩ 4 የኮሮና ማስታወቂያዎችን ሰርቷል። ሌላውን በኋላ እገልጻለሁ። አቢታ ስለመጣ እጅግ አድርገን እናመሰግናለን። እነሱ ዜዶ የኦልዲስ ግሩፕን መስርተው የድሮ ሙዚቃዎችን ሰዎች እንዲያስታውሷቸውና ትዝታም እየቀሰቀሱ ነውና አንተ ደግሞ ለነሱ ምን ትላቸዋለህ? ያው እኛ ደግሞ የዚህኛው ጄኔሬሽን ሰዎች አሁን ለምሳሌ ቴዲዮ ሰውን ቢያያት በዚህኛው ጄኔሬሽን አንደበት ምን ይላታል? እሺ እንደዚህ ያው አለባበሷ አበሻ ቀሚሷ ሆነ ያምራል። እሷም ማለት ስላልፈለኩት ቆንጆዬ ናት ትገለ እንዳ ያት ያው አለባበሷ ምናምን ይወደውና ሉዊ ቪቶን ለብሰው ወይም ቨርሳቺ በሬድ ባታም ዳምቀው ባናጉቺ ቁርጭምጭሚት ድረስ ቀሚስሽ ጎልተሽ የታየሽው ግን አንቺ ነሽ። አይናቸውን ጥለው ሁሉም መስዋጋ በራስ ወርቅ መድመቅ አለው ዋጋ። የአክሱም ልጅ ናት የነሳባ ጠቢቡን የረታች በውበቷ ስባ ማን ይላታል? እና በዚህ ታዲያ አንድ ወልዲስ ዘፈን አይደል? አንድ ወልዲስ ዘፈን እንዴት ያ ማለዳ ወይኔ ያምነብተ እጅም እንዳላየው ያስብላየው ለቅለቅ ይሰጣበት ነዶ ብቅ ስትዳዶ አንድዬ ከማዶ ወምጠብቃለሁ ከሰንበሌት ማማ ወምጠሪማን ያለ በአኑ የታማ ዝናቡ ዘነበ ደዱ ያሰረፈ አይኔን መቅልፍ የለው አይኔን መቅልፍ የለው እሷ በጣም ደስ የሚሉ በተለይ ኦልዲሶች የሚመጡ በጣም ኦልዲስ የምንላቸው እንዴት መሰላችሁ? በጣም ስልሳዎቹ ሰባዎቹ ቤት ውስጥ ያሉትን ከ58 ጀምሮ ነው የምትመጡት። ስለዚህ በእውነት ነው የምላችሁ ሁሉ ሰው በየቤቱ እኔ ብዙ ኦዲየንስ ጋር መገናኘት ይችላል። ፓብሊክ ከሰው ጋር ነው የምውለው እና በጣም ሊበረታታ የሚችል ሁለታችሁ የምታቀርቡት ነገር በጣም ደስ ስለተመቻችሁ የሙያም ሰዎች ናቸው። እሷም ድምጻያን ድምጻያን እንደሆናችሁ አውቃለሁ። ስለዚህ ለሁለታችሁ ቆሜ አንድ ጊዜ እንደ ኦልዲስ ናቸውና ጥሩዬ እስቲ ብቻህን አንተ የጥላውን ገሰሰ አይቼሽ ብጠጋ ፍቅር ያዘኝ ለምጄሽ ዳራዳራ እየዋለ ሲያድር አረፍኩት ወድጄሽ ዳራዳራ ፍቅርሽ ካስጨነቀኝ አንቺን ደስ እንዳለሽ ምን ታደርጊዋለሽ? ካልጣም አይዋጥም ለአንቺ እንጂ ለሌላ ልቤ አይደነግጥም። እንዳሻሽ አድርጊኝ እኔ እችልሻለሁ ከወደድኩሽ ወዲያ ከወደድኩሽ ወዲያ ሌላ ምን ኦልዲስ አቢታ የጥላሁን ገሰሰን ስም ስጠራ የጥላሁን ዘፈኖች ትልልኛለህ። ጥላሁን ገሰሰ
ጥሩ መቼ ጠፋ ከቅመም ድንብላል ላንቺ ብዬ ሁሉን ትቼ ሁሉንም ነገር ለይቼዋለሁ ንዝን ጭቅጭቅ በገባው ልጨርሰው ገንዘብ ያለው ያውጣ ይስራ ያሰራበት ሰላምታ ይድረስ እሳቱ ሰውን መውደድ እንጂ ማመን ከንቱ ነው። ተሳስቶ መኖር በጣም ጥሩ ከዚህም በጣም አሪፍ ለማንኛውም የኦልዲስ ሙዚቃዎችን በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ እንዲተዋወቅ አድርገዋል። ለማግኘት የምትፈልጉ ከሆነ ቲክቶክ ላይ አቢታም ብላችሁ የሙልዬ ልጅ አቢታ የሙልዬ ልጅ እንዲሁም ደግሞ ሀኒቾ ኦልዲስ ብላችሁ ማግኘት ትችላላችሁ። በጣም ነው ኢንጆይ የሚያደርገው ፎሎ ብታደርጓቸው የሚለቋቸው ሙዚቃዎች እጅግ በጣም አሪፍ ነውና እኛም ዛሬ ልናበረታታቸው ነው የጋበዝናቸው። ሀኒቾና አቢታ ስለመጣችሁ ሁለታችሁን እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ጠይቃችኋለሁ። አንዳንድ ነጥብ የሚያስገኝ ጥያቄዎች ጠይቃችኋለሁ። መጀመሪያ ፍልፍሉ አቢታና ዜዶ ከ90 ዓመተ ምህረት በፊት የተዘፈኑ 10 ኦልዲስ ሙዚቃዎችን ንገሩኝ። ናፍቆቷ ነው አንድ ያስቸገረኝ እያት ስትናፍቀኝ በለው። እሺ ሁለትሽ ያት ስትናፍቀኝ ማናየ ሆዴ ምን በልቶ እንዳደረ የእናቱ ለታዋን እሺ አንድ ነኝ 5 ፍልፍሉስ መገበማሞል 6 ለቤን እንደበላለ በእንሳልባላ ደደደን 7 እሺ ማሪዋ ለኔ 8 ዋይ ሲሉ ዘጠኝ ተይ ብላት እባክሽ ብላት አንቺ ብላት ባሰባት ደን ገናው ተለየሽኝ መስከረም ሳይጠባ እስቲ ዘለል ያሳይ አግኝተናል እናንተ ደግሞ ከ90 ዓመተ ምህረት በፊት ታዋቂ የነበሩ 10 ድምፃውያንን ጥሩልኝ። ጋይሸቱ 1 ጌታቸው ገደሳ 2 ሂሩት በቀለ 3 አረጋኝ ወራሽ 4 ፀሐይ ዮሐንስ 5 ማን ነበረ ጸጉራሙ ኃይልዬ ታደሰ ኃይልዬ አይ እሱ እንኳን የኛ እሺ ጌታቸው ጋዲሳ አለች ተባለ የለማ ፍቅር አዲስ እሷም በእኛ ናት ኃይሉ ሸቴ ነፃነት ኩኩ ባይሉ ሸቴ ጨረሳችሁ በቃ ጨረሰ በዛው ወርቃት ስለዚህ ሁለታችሁም አንድ ነጥብ አግኝታችኋል። አንድ እኩል ናቸው። ማርቆስ ታሪክ ንገረን። የሰባት ጎረቤት ማብሪያ ማጥፊያቸው ነው ቤት እኔ ነኝ ማበራላቸው እኔ ነኝ ማጥፋት ቆጣሪው ነው ቆጣሪው የሰባት ሰው ቤት እኔ ቤት ማብሪያና ማጥፋት አንተ ቤት ነው። ያው ትንሽ ከከተማ ወጣ ብሎ ለሚኖር ሰው ብዙ እንግዳ ነገር አለ። እኔ ሰፈሬ ከተማ ነው እንዴ? አቤቴ የኛ ለ40 ሰው ነው ብዬ ዱሮ ነው። በነገራችን ማብሪያ ማጥፊያው ነው ቆጣሪው ነው ራሱ እጁ ላይ ነው ማብሪያ። በቃ ማብሪያ ማጥፊያቸው እኔ ነኝ ማጥፋላቸው። ማርክ ወይ ቆይ አንድ ጥያቄ ልጨምር። ቆጣሪው ነው እንጂ አንተ ጋር ያለው የእያንዳንዳቸው ራሳቸው ያጠፋሉ። አይ ቆጣሪው ቤታቸው ነው። ማብሪያ ማጥፋው ግን እኔ ጋር ቆጣሪው እኮ በየቤታቸው ነው። ቆጣሪው በየቤታቸው የምርህን ነው? እግዚአብሔር ማብሪያ ማጥፋው ትራንስፈርመሩ ነው አንተ ጋር ማለት ነው። ያው ቆጣሪው እነሱ ቤቱ ነው። ለሰባት ቤት አንተ ቆይ ለሰባት ቤት ትራንስፈርመር ይገጠማል። ለአንድ ቀበሌ ነው እንጂ የሚገጠመው ልታፈነዳቸው ነው። አልገባኝ። ሰባት ቤት ማለት ጉራጌ ሀገር አይደለም። ወልቂት 1 2 3 4 5 6 7 አሁን ምን ወርበት ቤት ፍልፍሉ ጠይ ቡልቡላ እኮ ከስንት ዓመት በፊት አሁን እንደው ወር አንተ ራስህ መጥተህ እኮ ነበር። ቆይ ተነጋገሩ። እኔ እንደሚመስለኝ ያው እሱ ቴክኒካል ላይ ጎበዝ ስለሆነ የሆነ ትራንስፈርመርም የሆነ ብሬከርም ምናምን ጠቅ ያደርጋል፣ ያስተካክላል። ሁል ጊዜ ነው
እና በዛ ምክንያት ወይ የሆነ ስዊች አስቸግሮ ምናምን በአንድ ብሬከር ሁሉም እንዲበራ አድርጎት ነው እና ከሱ ቤት ነው ባል የአምስት የሰባት ሰው ቤት። እሺ እውነት ውሸት? እውነት ነው። እውነት ለምን እኔ ማርቆስ በቃ እውነት ነው። እውነት ፍልፍሉ ትምህርት ቤትም ሆኖ እኮ አጥፊ ነበር ማርቆስ። በስነ ስርዓትም ብላክቦርድም እሱ ነው። ስለዚህ ምን አለ? ስለዚህ በእናንተ እውነት ነው ነገሩ የሚመስለው ውሸት ነው። ለምን በለኝ እሱ ቴክኒካል ላይ ጎበዝ ስለሆነ እኛ እንደዚህ እንደምንል አውቆ ነው ያመጣው ታሪኩን ብዬ አስባለሁ። የሰባት ቤት አምፖልን እኔ ማጠፋው ሲል እውነት ምንል መስሎት ነው። ውሸት ይሁ በየቀኑ እንዴት ዳኛ እውነት ይመስላል ውሸት? እኔ ደግሬ ያልኩ ብዙ ሰዎች እንደዚህ ስላሉ የሚያጠፉ እውነት ነው። ስለዚህ እውነትን በል እውነት ማርቆስ የሰባት ሰው ቤት ማብራና ማጥፊያ እኔ ቤት ነው ያለው ያለውን ፍልፍሉ አቢታና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? መብራት ጠፍቶ ራሱ መጻፍ ያነባል። እሺ መልስ ምን? እውነት ነው። አብታ ጎበዝና ሎጂካል በጣም አሪፍ። እሺ በየ እንደዚህ ምን አንዳንድ ሰፈር ላይ ሲያልፍልህ የማይወዱ ሰዎች አሉ አይደል? ልጁ ሚኒባስ ገዛ። እንደ ድንገት ወደ ኋላ ሲሄድ ስልክ እንጨት ገጨ እና ሰፈር ውስጥ የኤሌክትሪክ መጋጨት ተፈጠረና ወዲያው የሰፈሩ ሰው እሱ ስለገጨው ቴሌቪዥን የተቃጠለ። ሁሉም ለክስ እኮ ነው የቴሌቪዥን ምናምን እየሄዱ በቃ በሱ ነው እቃችን የተቃጠለው ሲባል አንድ ማውቃቸው ሴትዮ የከሰል ካውያ ይዘው ሄዱ። አቃጠለብኝ። ለማንኛውም 2-1 ናቸው። እሺ ዜዶ ታሪክ ንገረን። አባቴ ከሐዋሳ እስከ አዲስ አበባ በድንጋይ አባሩኛል። ደስ ይላል። እግዚአብሔር የተመሰገነ አለመድከም እያረፉ ነው። የሚገርም ነው። እኔ ነኝ የማርፈው እሱ አያርፍም። እያባሩ በስንት ድንጋይ ባገኘው እሳቸው በሲኖ ነበር ድንጋዩን የጣሉት። ኮብልስቶን እየነቀሉ እናቴ ከኋላ በጋሪ ድንጋይ እየተከተለች ያን እየተጠይቃለች ይቻላል። አይ በሞተር ነው አይደል? በእግሩ ነው። ምሳ የት ነው የምትበሉት? ዘዋይ በሳይክል ታርፋላችሁ? አዎ ዘዋይ ለምሳ አርፈናል። ዘዋይ ለምሳ አርፈናል። ማርቆስ ጨረስ? እሺ ይሰማችሁ ጠይቅ። ዜድዬ ወይ አባቴ አባት በድንጋይ እየወረወሩ ነው እሱ እና አልተጋጩም። የኔን ጥያቄ አልተጋጨንም። ድንጋይ ከድንጋይ ብዙ አይጋጭምና እየሸዋወድኩ ምናምን በእውነት በዛ ነው የሞረዱ። ዜዶ ስንት ቀን ፈጀባችሁ? ትገፈጀባችሁ? አዲስ አበባ ኦልሞስት ወደ 1 ሳምንት ምናምን አባሮኛል በድንጋይ እስከ አዲስ አበባ 1 ሳምንት። እኔ ኮምፕሊት ይሻለናል። ልብስ የምትቀይሩት በድንጋይ አይደለም። ሻንጣ ይዛችኋል እንዴ? በጣም ተናደን ስለነበር አልቀየርም። በለበስነው ነው የገባነው። በለበስነው ምን ይሉ ነበር ሲያባረሩ? ድንጋዩ ቀኑ ልጅ የተቃጠልኩ አፈር አባ ብላና ወይ ጉዴ ምናምን ይላል። እንደዚህ በቃ አዲስ አበባ ድረስ ስንት ያፈር በላ አፈርኩኝ፣ ተዋረድኩ ምናምን ይላል። ዘፈን ሌላም ነበራቸው። ጠልዬ ድንጋይ ስንት ጫማ ቀየራችሁ? ስንት ጫማ ቀየሩ አልኩኝ። ስንት ጫማ ቀየሩ አባትህ? እንዳጋጣሚ በመኝታ ጫማው ነው እስከ አዲስ አበባ ያባረረ። ጭራሽ በነጠላ በመኝታ ጫማ። እውነት ውሸት? እናውራ። ውሸት ሀዲቾ ውሸት። ማርቆስ ትንሽ አልወሰንም። ትንሽ ጥያቄ ምናልባት ሁለታችሁ መኪና ይዛችኋል? በጭራሽ በእግር በእግር እየሮጣችሁ? ውሸት። እሺ ወሰናችሁ? አዎ። ዜዶ ከድንጋይ የቀረበ የሚያውቀው ከሐዋሳ አዲስ አበባ አባቴ ከሐዋሳ እስከ አዲስ አበባ በድንጋይ ያባሩኛል ያለውን ጥሌ ሀኒቾና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? እውነት ሆኖ ግን ይጣላል። በድንጋይ እንዴ? አኒ የግራ ገባሽ አሉ።
ምን እኔ መቅደም ነበረብኝ። ነጠላ ይዛና በቃ ጨረስን እኮ አሁን ወደ መልስ ነው። ማሽኑ ላይ ገባ እኮ። ምን ሆነ? በቃ ያው መልሱን ይኸው። በኋላ እንጠይቀኛለን። እንደገባው ሰው ትሆናለህ። አዎ በኋላ እንጠይቀኛለን። እናንተ ሰዎች ተው። የተጠራጠርኩት ነገር ስላለ አለፈኝ። በቃ ንገረኝ። ሐዋሳ አዲሱ አበባ ድረስ ውይ አይደለም እዛስ ቢሆን ቅርብ ነው። ቅርብ ነው። ሐዋሳ አለ አዲሱ አበባ ቤታቸው በር ላይ ተተክሏል። እዛ ድረስ አባረረው ተመለሱ። በድንጋይ እስቲ ንገረን ዜዶ። አዎ ገና ጉርምስና የጀማመርኩበት ሰዓት ነውና ይሄ ምሽት ክለቦች ላይ ምናምን ትንሽ መሄድ ምናምን ጀምሬያለሁና ፋዘር እሱን ነገር በጣም ጠልቶት ሊሞት ነው። አንድ ቀን አዲስ አበባ ልንመጣ ዘመድ ታሞ ለመጠየቅ ትኬት ተቆርጦልናል ሙሉ ቤተሰብ እና ከፋዘር ውጪ የሁላችንም ትኬት ተቆርጧል። እኔ ማታ ትንሽ ወያ ወዬ ስላምሽቼ አድሬ መጣሁ። ልክ ጠዋት እሱ ሄዷል ብሎ ሲጠብቀኝ እኔ አረፋፍጄ ምናምን መጣሁ ማለት ነው። ምን እያደረክ ነው አለ ሲያየኝ ገና። አይ ባስ አምልጦኝ ሲል ወይኔ ቅሌት አለና ሁለት ድንጋይ ያነሳ ማለት ነው። ሁለት ድንጋይ እሱ ሲጠጋኝ እኔ እየሮጥኩ መናኸሪያ ገባሁ። ኪሴ ውስጥ 100 ብር ነበረ። ያኔ ከሐዋሳ አዲስ አበባ 87 ብር 95 ብር አካባቢ። አይ እኔም አውቀዋለሁ። አዲስ አበባ መጣሁ በ100 ብር አዲስ አበባ መጣሁ። ፋዘር በቃ አስደነገጠኝ። እንደዛ ሪያክት አድርጎ አያውቅም። ድንጋይ ሲያነሳ ደነገጥኩኝ። አዲስ አበባ መጣሁ። ዝዋይ ላይ ስደርስ 5 ብር ነው የቀረኝ። የሆነ ልጅ ማስቲካ ጥሎብኝ ሄደ። ልብላው እያልኩ ልጁ መጣ ተመልሶ እኔ ሰጥቶኝ የሄደ ነው መሰለኝ ማለት ነው። አባቱ ተማሪ ነኝ ብዬ ነበረ የታለ ማስቲካው ብር ሲል ማስቲካውን መለስኩለት። አዲስ አበባ ገባሁ። የታመመ ዘመድ ጠየቁኝ። በክብር ተመለስኩኝና በድንጋይ አባሮኝ አዲስ አበባ ገባሁ። ዜድዬ ልጄ ነው ግን የዜድን አባት አውቃቸዋለሁ። ድንጋይ ሊያነሱ ይችላሉ፣ አያባረሩትም። ሊያስረዱት ሲሉ እሱ ደንግጦ ነው ይሄ ነው አንከል ይሉት። እንደዛ ሪአክት አድርገው አያውቅምና ለመጀመሪያ ጊዜ ነው አያስደነገጠኝ። 3-1 ነው። አንቺ ታሪክ ንገሪ። እዛች ያለችው ጠብቅ። ይሄን በደንብ ስማ። አስጠንተዋት ነው። እሺ የኔ ታሪክ ብሔራዊ ተጫዋች ነበርኩኝ። የኢትዮጵያ ብሔራዊ የሴቶች ኳስ ተጫዋች ነበርኩኝ። ዓመተ ምህረት ላይ 2000 አግብተሽ ታውቂያለሽ? አዎ አጥቂ ነበርኩ። አግብተሽ? አዎ እሺ አግብታ ካጠቃቻቸው አይከሳትም ብለህ ኦኬ አግብተሽ ወልደሻል። ጎል እኮ ነው። ትዳር አይደለም ጎል ነው። ለምን ቡድን ነበር የምትጫወቸው? ለኢትዮጵያ ብሔራዊ ቡድን እኮ አለች። ለኢትዮጵያ ኦኬ። በፊት ስንት ጎል አግብተሽ ታውቂያለሽ? ብዙ ጎሎች አግብቻለሁ። የትኛው ጸደቀልሽ? አንዬ ውጪ ተጫውተሽ ነበር? አዎ ውጪ ተጫውቼ አውቃለሁ። የት? ኡጋንዳ፣ ሳውዝ አፍሪካ። ስንት ዓመተ ምህረት ላይ ነው? 2000 አይ 2000 ላይ እኮ አንቺ ደርሰሻል። ትልቁ ጓደኛዬ ሊያግዘን ይችላል። ጠይቃለሁ። እኔ ምንም አልተዋጠልኝም። እሷን እግር ኳስ አንድ ነገር አንድ እውነት አንዴ ልጠይቃት። እሺ የኔን ልጨርስ። እሺ እንግዳ ይቀድማልሽ። አዎ የአሁኑን ሀገሮች ድገሚልኝ እስቲ። ወዲያውኑ ድገሚልኝ የአሁኑን ሀገሮች ሀገሮች ኡጋንዳ፣ ደቡብ አፍሪካ። ለምን ይነግራታል? አይ ያልሽው ሁለት ብቻ ነው እንዴ? እኔ ልጠይቅ። እሺ እኔ መጠየቅ ፈልጋለሁ። እኔ የማውቀው የስፖርት አምባሳደር እንደሆነች እኔ ያውቃለሁ ለምሳሌ። ስለዚህ እኔም ራሴ ጥያቄ ምንድነው? ጥያቄን የምጠይቃት ይሻላል።
ማርቆስ ታይጋስ አይ እኔ አምባሳደር እንደሆነ ስለማውቅ አይ እኔም በአንተ እንትን ላይ የምስማማው ነገር አለ። በቲክታክሽ ላይ ያየሁት ነገር አለ። የአዲስ ከተማ ምናምን ሰፈር ልጅ ነሽ ኳስ ሜዳ የዛ የስፖርት ምናምን አምባሳደር እንደሆንሽ እኔም አውቃለሁ። ግን በእናንተ ጊዜ ብሔራዊ ቡድን ማለት ከመጫወትሽ በፊት ከብሔራዊ ቡድን በፊት ክለቦች ተጫውተሽ ታውቂ ነበር? ያው ተጫውቼ አውቃለሁ። ኤልፓ ላይ ተጫውቻለሁ። መድን ላይ ተጫውቻለሁ። መድን እና ኤልፓ ማን ነበር አሰልጣኝሽ? ጋሽ ሰውነት ጋሽ አስራት አይ ተጫውታለች። ጠይቋት ሀንዬ የቅጣት ምት ሲመታ እንዴት ነበር ምት? የቅጣት ምት ሊመታ ሲል እንዲህ ይደረደራሉ። ምንሽን ነበር የምትከልኝ? ጀርባዬ ጀርባዬ ፊት ለፊት ልበልክ? እንዴት ነው እኮ እንዴት ነው የምትከልዩ? እውነት ውሸት ለምን ተጫወተሽ መሰለኝ። አስራት ኃይሌ ምናምን ልታውቃት እሺ አቢታስ ውሸት ለምን እውነት ስላልመሰለኝ እሺ ፍልፍል እውነት እኔ ብሔራዊ ብላ ወይ ብሔራዊ ቲያትር ምናምን ሊሆን ይችላል። ሌላ ግድ የለ ለመሰለ አባቴ እግሯን አላየሁም። ቅድም ነው ሲገባች ረብጣት ነበር ተጫዋች ናት። አስራት ኃይሌ ስትል በቃ አሳመነች። አስራት ኃይሌ እንዴት ልታውቅ ትችላለች እቺ ሴት? ኦኬ እና ስለ ኳሳውነት ኤልፓን መድህንን እንዴት ልታውቅ ትችላለች? ኳስ ማታውቅ በቃ ተጫውታለች። መብራትና እሺ ተጫውቻለሁ። አቢታ ውሸት ቆይ ንገረኝ፣ አማክረኝ። ቆይ ምን እያለች ነው? ምን አልሽ አንቺ? አይ ተጫውቻለሁ። አይ እነሱን ማውረድ በቃ ወይኔ ፌንት አድርጊ ነበር ማለት ነው። እሺ አላሳመነች። ስለዚህ በቃ ውሸት በቃ በአብላጫ ድምጽ ውሸት ምን ውሸት? እኔ እውነት ግን እኔ እውነት መስሎኝ ነበር። ተውነት እንበል እኔ እናንተ እኔ በተፈጥሮ አይን አይቼ ነው ውሸትና እውነት ለየውና ውሸት ይመስለኝ። ወስናችኋል አሉ። ኖ በቃ እኔ ትልቅ እንግዳ ነኝ። እኔ እንደዚህ ነው ውሸት ምን አይኗን አይቼ ውሸት ነው ይመስለኝ። በቃ ውሸት። ሀኒቾ ፍልፍሉስ እኔ ነው የሚሰማው። እኔ አይን አይቼ አይደለም አይን ፀጉሯንና ምን እሺ በቃ ያው በእነሱ ሀኒቾ የሴት ብሔራዊ ቡድን ተጫዋች ነበርኩ ያለችውን ፍልፍሉ አቢታና ዜዶ አቢታ ባስረዳው መሰረት ውሸት ነው ብለዋል። ውሸት ነው ብላችኋል። ውሸት ነው ብለዋል። አሁን ሀኒቾ ያወራቸው ነገር እውነት ነው ውሸት ነው? ግራ ነው ቀኝ አይኗን ማሽን ነው ውሸት አገኘ ነው አገኘው በሉኝ አገኘህን ባይዘ እድሜ ለአቢታ አስራት ኃይሌን ኬታ ዜና ላይ ተስማለች። ተጫዋች አይደለች። እኔም እውነት ነበር የመሰለኝ። ለምን የመድን ስትል ኤልፋ ስትል ሀኒቾ ግን እስቲ ንገሪኝ፣ አምባሳደር የሆንሽበት የኳስ ቡድን አለ? እስቲ ንገሪኝ ስለሱ። ወደፊት ይኖራል። ወደፊት እና ማርቆስ ምንድነው ሲሉ የነበረው? ማደናበሪያ። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የአቢታና የዜዶ ቡድን 4-1 እየመሩ በየ አይ ሀኒዬ እንደዚህ ሲሉ ማን ነው? አንድ ጓደኛችን ሲቀልድ ሰምቻለሁ። የምወደው ልጅ ነው። እህታማቾች ናቸው። ኳስ ተጫዋች ሆኑ እና ኳስ ይዛ ሄዳ በረኛውንም አልፋ አግቢ ሲሏት ታላቂ ቁጭ ብላ አላገባም እና ተመለሰ። አቢታ ታሪክ ንገረን። ይቅርታ እኔ አሁን ታሪክ አይደለም ማወራው። በዚህ አጋጣሚ የትም አውርቼው አላውቅም። እንኳን ደስ ያለ ጥሩ ነው። እቺ የተጻፈችዋን ብቻ በላትና እሱን ሲጠይቁ ታስረዳቸዋለህ። ጥላውን ገሰሰ አባቴ ነው። እግዚአብሔር የተመሰገነ። ጥላውን ገሰሰ አባቴ ነው። ጥላውን ገሰሰ ጥላውን እልፍና ለማለት ነው። እሺ በስንት ዓመተ ምህረት ነው ጥላውን ገሰሰ አባቴ መሆኑን ያወቀው? ማለት የስንት ዓመት ልጅ ሆነ? ካደክ በኋላ ነው ያወቀው? ህፃን ልጅ ሆነ ማለት ነው። ካደክ በኋላ ነው ህፃን ሆነ? ቅራ ይበለ ካደክ በኋላ ነው የተነገረኝ። ወንድሞች እነማን ናቸው? ዳንኤል
ዳኒ አለ ምን ያህል አለ ምን አለ ብዙ ናቸው። ሌላስ ማን ነገረ? ትልቅ ወንድማችሁ ማን ነው? ማዘር ነች ነገረች። አረ ማን ነገረ? እናቴ አይዞህ ግድ ሰው አግኝተው ታውቃለህ? በአካል ጋሽጥላውን አግኝተው በአካል አያመሽም ነበር እዛ። ኦኬ የሚያስቀልድ እኮ አይደለም። አዎ ይቅርታ። በአካል አግኝተው ታውቃለህ? ወደ መጨረሻው አካባቢ መጨረሻ ላይ አታልቅስ። አሁን ጨዋታውን ብቻ ይሻለናል። አሁን ግን ጋሽጥላውን እንደዚህ አባቴ ነህ ብለህ አጠገቡ አልቅሳ አታውቅም? እኛ ጋር ለምን ታለቅሳለህ? ማለት ለሱ አባቴ ነህ ብለው አታውቃለህ? አባቴ ነህ ተብሎ እኮ አይለቀስም። አንድ ሰው አባቴ ነው ብለህ አታለቅስ። አንድ ነገር የማላውቀው አባቴ ነው። የማንነት ጥያቄ ያለብኝ ሰው ነው። ብዙ ጊዜ የተጨነቁ ነው። አሁን ሰላም የምተኛበት ጊዜ መጣ። አንተ እኮ አባቴ ነህ ብዬ አለቅሳለሁ። በፍቅርም ይሁን በሐዘን አይ በመሃል አባትን ስትምታቅ ወይ ሌላ አባት ይኖርሃል። ስለዚህ ያኛው አባት ይሄኛውን አባት እያስረሳ ይሆናል። ስለዚህ ያኛውን አባት ዋናውን ስታየው ስቅስቅ ብለህ ላታለቅስ ትችላለህ። እንባህ ከውስጥ ሊሆን ይችላል። እሺ ቆይ አንድ ጊዜ ምን አንዬ ከጠየቀሽ ቅድሚያ እንስጣው። ልጠይቂው ነገር አለ አፏ ላይ እንዲህ ስትል ስላየሁ እንዲህ ልጠይቅ የፈለገችው አፏ ላይ አይ አቢታ ይቅርታ፣ ቲያትር ትሰራለህ? ፊልም ትሰራለህ? ዘፈን ዘፍነህ ታውቃለህ? እቤት እንጂ ውጪ የዘፈን እንትን የለም። አይ ወንድማችን አንድ የመጀመሪያ ትልቁ ይዘፍን ነበር ነው። አትዘለም ታዝናለህ። አይ እኔ ማዘን አታ ላይ ነን አሁን ያለው ያዘን ነገር እንዳይደገም ብዬ ነው። በቃ እሺ አንዬ ልጠይቅህ ነገር አለ። ምን ነው አንቺም ትዝ አለሽ? ልጠይቅህ ነገር ካለ። አይ በጣም አሳዝኖኝ ነው። እሺ አሳዝኖኝ ነው ያለችው። ስለዚህ ምን አልሽ? ወደ መልስ እንሂድ። በመጀመሪያ ለአንተ የምነግርህ ነገር በጣም ጎበዝ ቀዳዳ ነው። እሺ እንዲያል ቀዳዳ። አይ ይቅርታ አንዴ ይቅርታ። አይ ለቅሶውንም አብረን እናለቅሳለን። ውሸትህን ለምን ቅድጃል? እሺ አንቺ ጋሽጥላውን አባቴ ነው ለኔ። እሺ አጠገቡ ነው ያደኩት። የመንፈስ አልተባልክ? የመንፈስ አባቴ አይደለም እሱ አባቴ ያለው። አይ ብታዝንም እንግዲህ እውነት ከሆነ ይቅርታ ጠይቃለሁ። ለምን መጀመሪያ ነው ይቅርታ መጠይቀለ? አይደለም እውነት ከሆነ ነው የምጠይቀው። እሺ አንቺ ነገር እውነት እንዳትሄድ ቁጭ ብለህ መልስ ነው። አልሄድም ግን እውነት ሳታረጋ አትሄድም። እዚሁ ቁጭ ትላለህ። መልስ ከሆነ ነው አልሄድም። እኔ በዚሁ ፊት ይቅርታ ጠይቃለሁ። እኔማ አልሄድም ግን አንተን ነው ውሸታም ያልኩት። እሺ ጥሌ ጨርሰሃል። አንቺ እውነት ይመስልሻል? ውሸት አሳዘነኝ አለች እኮ እሷ። ውሸት ማርቆስ? አዎ ጥላውን ልክ አይደለም ያደረግከው በእውነት። አዎ ለምን መሰለህ? ይቅርታ አድርጉልኝና በእውነት እኔም ተሰምቶኛል። በጣም ውሸታም ስለሆነ አንድ ጊዜ አጨብጭቡለት። ለምን መሰላችሁ? ክህሎቱን ነው እኔ የማደንቅለት። የቲያትር ጥበብን ውጦታል። እዩት አሁን ድረስ። እሺ ግን ልክ አይደለም። ጥበብህን አደንቅልሃለሁ። አይደለም ልክ አይደለም። አሁን ቆይ ስታረጋግጥ በኋላ ለምን ስታረጋግጥ ይቅርታ ከምትጠይቀኝ እንዲህ ባትሳሳት ይሻለኛል። አይ አይደለም እንዴት ነው የኢትዮጵያን ሕዝብ በሙሉ ይቅርታ ጠይቃለሁ። ማርቆስ ነገር እምቢ እውነት ውሸት ነው አይደለም። አናደ አቢታይ ቆይ ማርቆስ እውነት ውሸት ቢታይ አትናደድ። አይ ጥላውን እኔም የማውቀው እኮ ሚስጥር ስላለ ነው። ዋቴቨር ልጅና ተንበርክኬ ጠይቃለሁ። ስትመረከክ እንደውም አላደንቅም። አሁን ይቅርታ ካልጠይቅ እምቢ። ስለዚህ እምቢ ለሸንፈኝ በጣም ትክክለኛ ሰው ነው። በጣም ጥላሁን ገሰሰ ያንተ አባት አይደል? እሰይ ፊቱን እስቲ ይቅርታ አድርግልኝ። በኋላ ጠይቃለሁ። ይቅርታ ጨርሳችኋል? አልፈልግም። ዝም በል ጥላሁን። ጨርሳችኋል? ወላጅ አባቱ የአቢታ አይደለም ብለን ደምድመናል። ጨርሳችኋል? እሺ አቢታ ጥላሁን ገሰሰ አባቴ ነው ያለውን ከብዙ ንትርክ በኋላ ጥላሁን ሀኒቾና ማርቆስ በእርግጠኝነት
ውሸት ነው ብለዋል። አሁን አቢት ያወራው ነገር እውነት ነው ውሸት ነው? የሙያ ምናምን እንዳትሉ ወላጅ ምንም ይሁን አምናለሁ። ወላጅ አባት ብለኝ ይቅርታ ጠይቃለሁ፣ ግን አሁን አልጠይቅም እኮ ወላጅ አንተ ይቅርታ አንተ ማምነህ ለምን ታጠፋለህ? እሺ እሺ አትኛ ይናይና ፊቱን ግን አይተነዋል። ቆሜ ሳይታችሁ እሺ መልስ አንድ ጊዜ ወደ መልሱ ቆሜ ሳይታችሁ አለ ቆይ ንገራችሁ። ይቅርታ ይጠይቅ ተንበርኮ ጥላው እምቢ ናይስ። ይሄ እኮ የጥላውን ጉዳይ ነው አባት ጥላውን ናይስ አንድ ጊዜ ግን ጀግና ነህ። እናቴ ትሙት በየቤታችሁ ያላችሁን ብትሆኑ ጥበብን የምታደንቁ እዚህ ያላችሁ ሰው እንደዚህ አይነት የኪነ ጥበብ ሰው አይታችሁ ነው አጨብጭቡ። ድገሙለት በጣም አደንቃለሁ። በጣም አመሰግናለሁ። ስለ እውነት ነው የምልህ የጥበብ ቤተሰብ ስለሆንክ እንዲህ ተንበርክኬ አደንቃለሁ። ጎበዝ ልጅ። ለማንኛውም አይ መልኩ ግን አልቅሷል ሁሉ ያማን ነው አልቅሷል። ነፍሱን ይማር። መልኩ ራሱን ነው የሚመስለው። በአካል መስሎኝ እኮ ከዳንኤል እኔ እኮ ፈርቻለሁ አልኩት። ስማችሁ አልጠፋብኝ አይደለም። ኧረ በአካል አልክ እኮ በአካል እንጠራህ እኮ በአካል አግኝቶ ታውቃለህ ነው ነው እንዴ? ግን የጥላውን ልጅ በአካል ጥላውን የሚባል አላልኩም። በአካል አግኝቶ ታውቃለህ ሲሉኝ አይደለም። እኔ ደግሞ በአካልን የጠራኸው መሰለኝ። እኔ ደግሞ ተጠራጥሬያለሁ። ይቅርታ ልጠይቅህ የምችለው ግን መልሴን ከቀደምኩኝ ማተሸነፍ ብልጥ ነህ አንተ። ሁለት አድቫንቴጅ ነው የመጣው። ለማንኛውም የፍልፍል የአቢታና የዜዶ ቡድን 4-2 እየመሩ ነው። 4-2 እስቲ ኤፍሬም ከፈለኝና ጓደኛው አንድ ግጥም ያቀርቡልናል። እሱ እንከታተላለን። አንዴ በሸገር የዕለተ ሐሙስ ፕሮግራማችን ተጀምሯል። መልካም እድል ለሁላችሁም ብለናል። ስም በሆነበት ድል በሆን ጊዜ የገባው ይመስል የውስጤን ትካዜ የህይወት ጥምር ቃል ያልገባኝ በቅጡ አንቅራ ተፍታኝ ስዳክር ከድጥ እስከ ማጡ ከተስፋዬ ልቅጣ ቆርጬ ይደርሰኛል ብዬ በሐሳብ ተንጬ ተጣብቅ ጀመር ከዳር ተቀምጬ ይጣራል ያነቃል ማን ያውቃል ከቁጥሮቹ አንዱ ኢየሱስም ይሆናል ጋበዘኝ እንደወጣ የጣውን ቁጥር ወይ የሰው መንገድ አልያም የራሴን ላሳምር እንደኔ እድለቢስ ሰው ውሳኔ መቅረጫ ጣት ከቴ ነው የተዋሰው የዛሬው የዕለቱ ዕጣችን አወጣጥ ሊጀምር ነው። በድጋሚ መልካም እድል ብለናችኋል። የያዘውን ዕቃ የውስጡን ቁራ አቅቦ ይወዘውዘዋል ያንኩሻኩሿ እንደሚናት ገንቦ አላወቀውም እንጂ ይቻለም እንዲናት በስቃይ በትረመት ጉድጓድ እንደዘበት አንከባላ ደብላ ከብዙ ብዙዎች ምራይ ሲወጣባት ወጣ የዕለቱ አንደኛ ዕጣችን ሊወጣ ነው። የዕለቱ አንደኛ ዕጣችን 12 ቁጥር ሆኗል። እንኳን ደስ አለ ብለናል። ሲበዛ አንገራገርኩ ተው አልኩት ወላውዬ በድህነት ጥላ ሀብቱ ዶፍ ዝናብ እንዳይነካኝ ተጠልዬ በህይወት ጎዳና ከኑረት ማናኗር የገባው ሰውዬ ለራሴ ዋሹት በስተት ነው ብዬ ዛሬ ከራሴ እንዲህ ተፈላሰፍኩ እንዲህ ነው የዚች ዓለም ትርጉማ ከቶ ያዘናጋል የህይወቷ ሚስጥሩ ጅምብር ቀለሟ ተቆለፈበት ቁልፍ ጨለማ ውስጡ ላለ ብርሃን ትሆናለች ለመውጣት ለታገለ በአእምሮ መንግስት በግፍ የተናሱ ነጫጭ ጥርሶቹ ብርጭቆና ጠርሙስ ሆኖ ቀራብቶቹ ካፉ ግርጌ በአረንጓዴ ልማት በቄንጥ የተዋበ በሩቅ ምስራቅ በረሃ ልቡ የተሳበ ተላቆ ለቀረ ከነፍስየው ቅፍ ያጣ ቀማሪ ደረሰለት ሲከንፍ ታዲያ የደስተውን በስርዓት በኩራት ቢያበስረው እርሱ ምን ገዶት አይሞቀ ይብርደው ድንገት ከናቱ ጡት እንደመነጨቁት ህፃን
የጓድ ወታደርን ዘሬ ደርሶ እንደማምከን እህል እንዳለመሰብሰብ ደርሶ በመህር በሃዱ ቅዳሴ ፊት እንደማዞር በአዛኑ ሰዓት ሶላት እንደመተው ህይወት ለሱ እንዲህ ነው። ታዲያ እርሱ መንገዶት አይሞቀ ያበርደው ሺህ ጊዜ ጣብ ይወጣለት ከሰው መዝገብ ከወጣ ጀምሮ ይዚያንለት ትርፉ ስም ብቻ ነው መኖር ስለህይወት በአቅ ድምጹ ጮሃል ያከንቱ አዟሪ አልገቦም እንጂ ሆኖ አልሄዳዩት ዘዋሪ ሁለተኛ ጣት እንደወጣ ነው መልካም እድል በድጋሚ ሁለተኛ ታችን 50 ቁጥር ነው መልካም እድል ግና በዚህ ምድር ኖሬ በዚህ ጨካኝ ዓለም አንድ ጊዜ እንጂ ሁለት ህይወት የለም አጂብ ነው ለካ እድል የዋህነች ክፋት የለባትም እንደሞትም አይደለች ከአንድ ጊዜ አልፋ ሁለት ሆናለች እናም ሁለተኛ አዟሪ ጥሪ በቀጭን ድምጽ ይጣራል ጆሮ ገንደ ሰባሪ ያማትር ጀመረ ከአንዲት ቦና አዟሪ ለፍቶ ጦም አዳሪ እናም ያቺ ምስኪን ይዳምነው ፊቷ በደስታ ፍንክንኳ ድንገት ፀሐይ ቢወጣላት ያብራኳን ክፋይ ትንሽዬ አንገት እያስተዋለችው አጥብቃ አቀፈችው ከዳር ተቀምጬ በትኩረት ሳስተውላት አሁን ያቺ እናት ከግር እስከ ራሷ ኑሮ ለደቆሳት የጸት መንገዱ አቀበት ለሆነባት ድንገት ሜዳ ስታገኝ እንዴት አትደሰት በሐሴት አትዋኝ እዛ ማዶ ጋር ላለው ለዛም ቡርጫም ሰው የዚህ ሴት ገንዘቡ ለአንድ ቁርሱ ባትበቀው ግና በሷ ዘንዳ በረከት ነው ገንዘቧ የልጇ ደስታ ነው ያመት ቀለቧ ይለፈልፋል ይጣራል ያከንቱ አዟሪ ውሸት ነው እያለ ሰው ደግሞ ጠርጣሪ አንተ ስታንኩሻኩሽ ልባችን ተንጠልጥሎ እኮ ነው ልመሽ አለው ከአንድ ዛፍ ስር የተቀመጠ ወናፍ ልቡ ስትመታ ቀልቡ ስትገፈፍ ሲበዛ አንገራገርኩ ተው አልኩት ወላውዬ በደህንነት ጥላ ያፍቱ ዶፍ ዝናብ እንደነከኝ ተጠልዬ በሰው ድል ፈንታ ስጎመጄ ነበርኩ ባልተሰጠኝ ዘመን ስሳፈር የኖርኩ ዛሬ ከራሴ እንዲህ ተፈላሰብኩ የመጨረሻው ዕጣችን ሊወጣ ነው መልካም እድል ለሁላችሁ የመጨረሻው ባለ እድለኛ 60 ቁጥር ነው መልካም እድል በዚሁ ጨርሰናል ብርሃን ያልኩት ፀሐይ ጽልመቴን ስገፈው ቁርሻ ቅምሻ የተባለ ሆዴን ቁንጣን ቢይዘው ብጫቂ ነው ያልኩት ገላዬን ቢሸፍነው እድል ያልኩት አሁንስ ወይስ ነገ ነው ለማንኛውም እስካሁን ባለው ውጤት የፍልፍሉ ያቢታና የዜዶ ቡድን 4-2 እየመሩ ነው። ጥሌ ታሪክ ነገረን። ፕሮፌሽናል ብስክሌት ተወዳዳሪ ነበርኩ። ሐዋሳ በነበርክ ጊዜ ነው ጥሌ? ሐዋሳም እያሉ ከዛም በፊት ዓለም ፀሐይ አንበሴን ታውቃታለህ? አከበታ የጓደኛዬ እናት ናት። እውነት? አንተ ታውቃታለህ እኮ ከምሬ ነው የማወራው። ልጇ ዩካ ይሁን ምስክር ይባላል። እሷን ታውቃታለህ? ኤልያስን ታውቀዋለህ? ዓለም ፀሐይን ነው የማውቃት። ኤልያስን አውቀዋለሁ። ኤልያስ አሁን ዓለም ፀሐይ ሳውዝ አፍሪካ ናት። ወደ እናት ጓዳ አካባቢ ነው ቤታቸው። ቤታቸውን የእናታቸውን ቤት አላውቅም፣ ግን ነበሩ። እዛ አካባቢ ነው ቤታቸው። ዓለም ፀሐይ አንበሴን ካወቃት ግን እኔ አዲስ አበባ የመጀመሪያ የሴት የሐዋሳ ወክል የተወዳደረች ኢትዮጵያ። በጣም የሚገርምህን ነገር ታውቃለህ? በአዲስ አበባ ውስጥ በብስክሌት የሚታወቀው ማን ነው? ገረመው ደንቦባ። ገረመው ደንቦባ ያሰለጠነኝ እሱ ነው። ግን ጥያቄ በምን ቁመት ነው ማለት ቁመት አይጠይቅም። ብስክሌት ፔዳል ተጨምሮልህ ነው? አልተጨመረልኝም፣ ግን በልኬ ነው። እኔ አያቴ ብስክሌት ፍጥነት እንዲኖረው መጀመሪያ ተለማማጀው። ብስክሌት ፍጥነት እንዲኖረው ከዛ ስለማመድ አባቴ ተቆጣኝ፣ መኪና መታኝና ከዛ በኋላ እንትን ተገዛልኝ። ኮርስ ሳይክል ስፒዱ እንዲጨምር ኮርቻው ከፍ ማለት አለበት። ኮርቻው ከፍ ካለ አንተ እግር ፔዳሉ ጋር አይደርስም። ድሮ አላሉንም እንደዚህ ኮርቻ ምናምን አላሉንም። እኔ ኮርቻው ዝቅ አድርጌ ነው የምነዳው። እሺ ዓለም ፀሐይን ስላወቅክ ብቻ እኔ እውነት ይሁንልሽ ይያል ጠይቁት እና ታቢታ ጠይቁት። እሺ በተአምር እውነት ሊሆን አይችልም፣ ውሸት ነው። እውነት ከሆነ ግን እኔ እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ተታውጣ አንተም ለካ አንዱ ብድር በምድር ነው ወጥቼ ወጣ ነው በላ። አይ ሊሆን ይችላል። ፍልፍሉስ
ጥልዬ ምን ያህል ጊዜው ትንሽ ሄዷል ወይስ? ጊዜው ትንሽ ጊዜ ሄዷል። እንደውም ከፍተኛ አደጋ ሲደርስብኝ ነው ያቆምኩት። ይኸውልህ እዚህ ጋር አንድ ነገር ላሳይ። እዚህ ጋር ጠባሳ ይታያል። እዚህ ስር እዚህ እጄ ላይ ይኸውልህ እዚህ ጋር አለ ጠባሳ። ኖ እዚህ ጋር ነው ግን ይሄ ልብሱ አልሰበሰብ ያ ቆይ አንድ ጊዜ ይሄ ጠባሳ ይታያችሁ? ብስክሌት ውድድር ላይ ያለውኝ ፍሬን እምቢ አለኝ። ልጁ ገፋኝ ከጎን ያለው ተወዳዳሪ እና ፍሬኑን ይዤ እየሄድኩ እያለሁ ትልቅ ጉድጓድ ከፊት ለፊቴ ሲመጣ ከብስክሌቱ ላይ ዝዘል ራጁ እዚህ ውስጥ ገባ። ስሬን ቆርጦት ነበር። የት ነው? ሐዋሳ ነው? እዚህ ሆስፒታል ተኝቼ ነው የወጣሁት። እዚህ ነው? አይ እዚህ አዲስ ይሄንን ታሪክ እኔ ሰምቼዋለሁ። በክንድ ነው ሊወድቅ የሆነ ጊዜ ላይ ኦኬ። ያ ማለት እኔ ሳይክል እችላለሁ። በየም ታውቃለህ። እኔ የሚቸግረኝ እችላለሁ። እኔ መታጠፉ ነው። አንተ እንዲህ ቀጥታ እሄዳለሁ፣ ግን ፍግም ብዬ ነው የምዞራት። እሺ ሌላ ነገር ልጠይቃችሁ። አንተም እዚህ ያላችሁ አይደለም ሁላችሁ ነው። እኔ መጠይቅህ አመቱ ሄዷል። ከሆነ ከወታደር መኪና ጋር ልትጋጭ ነበር። ከወታደር መኪና ጋር አይደለም፣ ከትንሽ ሴቼንቶ ታክሲ የለችም፣ ከሱ ጋር እሱ ነው የመታኝ። ሳሚ በየነን ታውቀዋለህ? እንዴት ጥላሁን ቅድም የሆነ ሰውዬ ስንወዳደር እንዲህ መጥቶ የነበረ አይደለ እንዴ ያልከኝ? ሳሚ በየነ አይ ሴቼንቶ ነው እንዴ ሳሚ የሚባል? አይደለም ልጁ ሲመታኝ እኮ ነው ሴቼንቶ ላይ የገባሁት እየተወዳደር። በዚህ አጋጣሚ ሴቼንቶን ባል በ1950 እና 60 የነበረ ነው አይደለም ሴቼንቶ በ80ም በ90ም ሴቼንቶ እናውቃቸዋለን። ስማቸው እኛ ድሮ ነበር። ከውይይት በፊት የነበረ እኮ ከውይይት በፊት ምን ነበር? ሴቼንቶ አይደለም ዘመኑ ያው እንትን ነው ሚኒባስ ላዳ እኮ ማለት ላዳ። አሁን እኔ ጥያቄ ሳሚ በየነን ታውቁታላችሁ? ዘፋኝ። እሱን ምስክርነት ማምጣት ይችላል። እሱና እኔ ተወዳዳሪ ጎበዝ ብስክሌተኛ ነው። ዘፋኝ ብቻ እንዳይመስል የታወቀ ብስክሌት ተወዳዳሪ ነው። 3ኛ 4ኛ ይወጣል። እኔ 6 7 8 መውጣው ከ24 ከ25 ሰዎች አይ እሱ ልጅ የት 8ኛ የምትወጣው ገደል እየገባ ነው እንዴ? አይደለም ያን ጊዜ ያቆምኩት በዛ ምክንያት ነው። ይሄንን ደግሞ ሀንዬም ሰምቻለሁ ብላል። እውነት ተመካከሩ እየሰማናችሁ እኔ እና ለምሳሌ ኤልያስን ካወቀ ይነርቷል። ትንሽ ጊዜ ይነርቷል። ትንሽ ጊዜ አይደል ተወዳዳሪ ነበርኩ። ማንም ሰው ደግሞ እኔ ሳይክል እየነዳ አልደርስም በክንዱ ወድቆ አይቻልም። አይጠማሰው ክንዱ ጥላሁን በቅስሙ ሁላ ይወድቃል። ክትባት ላይ በጣም ይወድቃል። ስለዚህ አቢታ ምን አልክ አንተ? እንዴ ውሸት ነው እውነት ከሆነ አልፈሉ። እኔ ትንሽ ታሪክ አውቃለሁ። ጥልዬን ትንሽ እሰማለሁ ብዙ ጊዜ እና እውነት ነው ማብራጫ ድምፅ። እሺ እውነት ነው ሰምቻለሁ። ይሄን ጥላሁን ፕሮፌሽናል የብስክሌት ተወዳዳሪ ነበርኩ ያለውን ፍልፍሉ አቢታና ዜዶ በአብላጫ ድምፅ አቢታ ውሸት ነው ያለው፣ በአብላጫ ድምፅ እውነት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? እኔ ቤት አጠገቤ በፊት ቤቴ ጋር አሳ ቤቱ ምን ነበር? ወይ እንይበት ኮቴ አይደለም ከዚህ ላላ ሳንበላንም እዛ ምንድን ነው የሰማነው ወሬ? ኦኬ አረሳማየ ነገር እንደሚይዝ ብር ቢይዛሪ አስታወስከው። ማና ጎቴ መጥተህ ተንበረከከ። እሺ እውነት ነው። ይኸውልህ ተንበረከካለሁ። ከምን አንፃር ለምን አግኝተነዋል አይደለ? ፈልገን አዲያስ በጋሽ ጥላሁን ስም ግን ፍቻለሁ። እንግዳ አክባሪ ስለሆንን አንድ ጊዜ እንደውም ስለተሳሳተ አጨር ሳጋይ ተለይቶ ለግዳስ የኔ አባት ጊዜው ጥላሁን አታብራሩ። ቅድም ጨርሼዋለሁ። ሳሚ በየነ አብሮን ያለ ያስተማሩኝ ደግሞ እሳቸው ናቸው። ብስክሌተኛ የነበርኩት ከ6 ዓመት ጀምሮ ነው። የሚገርም ነው አቋሜ በደንብ። አሁን አንዳንድ ጊዜ ስፖርተኛ የሚመስል ነገር ታያላችሁ። ግልጽ ነው የሚናገረው ያ በብስክሌት ነው። ስለዚህ በስፖርት የዳበረ ሰውነት ሁሉ ጊዜ አሁን እኔ እድሜ ቢቆጠር በቃ መጨረሻው ደምሴ እንኳን ደስ ያለ እሺ ዛሬ እቺን ስለተናገር። ስለዚህ በጣም የተስተካከለ ሰውነት በእድሜ አንድ ቀን ሆስፒታል ተኝቻለሁ። ዋው ለማንኛውም እስካሁን ባለው ነጥብ 5-2 ሆነ። 5-2 አሁን ፍልፍሉ የሚያወራው ታሪክ 3 ነጥብ አለው። 3 ነጥብ አለው። ፍልፍሉ ታሪክ ንገረን። በፊት የከብት ጭንቅላት ቼክ ነበር።
እንዴ ገና የከብት ጭንቅላት ቼክ ነበር። እንዴ ዝም ብላችሁ አዳም። የከብት ጭንቅላት ቼክ ነበር። ቼክ ነበር። ድሮ የከብት ጭንቅላት ነበር ቼክ። ታውቃላችሁ እያለ ያለው እንደዚህ ነው። እሺ ፍልፍሉ ሀና መጀመሪያ ጠይቅ፣ ከዛ ማርቆስ ይቀጥላል። እሺ ምን ማለት ነው? ቼክ አታውቂ? ምን አልሽ? አንዬ ምን አልሽኝ? እኔ ቆይ ምን ማለት ነው? ማለት ምን ማለት ነው? ማለት የከብት ጭንቅላት ቼክ ቼክ ማለት ቼክ አዎ፣ ብር መቀበያ ቼክ። በቼክ ምን ታደርጊያለሽ አንቺ? ገንዘብ ታወጣለህ፣ ታስገባለህ። አዎ ሙሉ ጭንቅላት ነው። ሙሉ ጭንቅላት ነው። አሁን የራስ ነገር ይጠፋል። አዎ ሙሉ ጭንቅላት ነው። እሺ በትኩሱ ወይስ ከደረቀ በኋላ? ሊቆይም ይችላል። ባይቆይ ጊዜው በንጉሱ ጊዜ ነው፣ በደርግ ጊዜ ነው፣ ወደዛም ድሮ ይችላል። ስትላል አዎ ብዙም ይመጣል። አንዳንዴም ወደዚህ ከንጉሱ በፊት ነው፣ በንጉሱ ጊዜ በንጉሱ በአበበጃኖ ጊዜ ነው ወይ? ወደዛ ይሆናል። አዎ ቼክ ነው። አይ ለዚህ መወያየት ምንም ጥያቄ አያስፈልግም። እሺ እኔ በፍልፍሉ ነገር ኦልዲስ ነን ብላችኋል። የድሮ ታሪክና የድሮ ሙዚቃ ነው የምናጠናው ብላችሁ እኩል ትዘፍናላችሁ፣ ግን ትንሽ አናጠናም። እኩል ትዘፍናላችሁ። አይ በህይወት የሌሉትንም ለማስታወስ ብለህ ነበር ስታወራ፣ ግን አንድ ቀን ስለኔ አልዘፈን አላ እሺ አሁን አለው። እኔ ተነጋገሩ፣ እየሰማናችሁ በረከት እያለ ያለው ብር ነው ማለት የበሬ ቆዳው ነው እንዴ? ጭንቅላት የከብት ጭንቅላት ነው ያልኩት። እንደዚህ የእጄ ባንክ ገንዘብ ስጡኝ ይላሉ። ይሄ ልጅ ጭንቅላት ይዘህ ሄደህ የከብቱ ብር ይሰጣል። እውነት እንዴት ፍልፍሉን ስለማላም ግን አንድ ነገር እኮ አለ አይደል? በታሪክ አንዬ ጮክ ብለሽ አውሪ። እሺ ምን አልሻል? ያሳመንሽኝ አንቺ ነሽ። እውነት ሊሆን ይችላል። እውነት ያልሽው ለምን? ያው በድሮ ጊዜ ስላሉ የድሮ ጊዜ ቀንድ ላማለኝ ለማለት ከብታለኝ ብዙ ብር አለኝ። እንደገና ቀንዱ ራሱ ብር ነው፣ እንደ ብር ያገለግላልና ምናልባት ለማስያዝም እንደ ቼክ ለመጠቀምም ምናልባት ቀንድና ቀብድ አይደለም። ቀንድ ራሱ የጋማ ከብት ሲኖርህ ብዛቱን ለመግለጽ አንገት ቆርጦ ቀንዱ እንኳ ያለው እንትኑ ላይ ነው፣ ጭንቅላቱ ላይ ነው። ጭንቅላቱን አልፈሽ ቀንዱ ጋር ለምን? ጭንቅላቱ ከነ ቀንዱ ነው። እዚህ ከዚህ ስለዚህ ምን አንዬ እንዳለች እውነት ያው ንብረት ባይዘው እንደ ንብረት ነው፣ በቼክ ትለዋወጣለህና ቀንድም ንብረትና የግል ንብረት ሊሆንም ይችላል። እኔ ደግሞ የወሰድኩት ምን ብለህ ነው መሰለሽ አንቺ፣ ለምሳሌ የሆነ ሰው ብድር ሊወስድ ሲመጣ ምንም የለኝም ምናምን አይልም። ያው ከብታለችኝ ብሎ ቀንዷን ያሳያታል። ያው እሱ ስላለ ብሎ ያኛ ያበድሯል። ጭንቅላት እኮ ነው የተቆረጠ ቼክ የተቆረጠ ቀንዱ ነው ጭንቅላቱ ወይ የተቆረጠ ነው ያለው። የተቆረጠ እንደ ቼክ ቆርጦ መጥቷል። ቀንድ ግን የምን ቀንድ ነው? የበሬ ነው የከብት ነው። እናንተ ዋጋቸው እንደ እንትናቸው ስለምንለያይ እሱ ያለ ያለው የበሬ ነው አላለም። የላም ቀንድ በቃ ቀንድ ስለሆነ ቀንድ ነው ያለው አይደል? ነው ጥያቄውን አንሻፋችኋል። ማሚዬ ጥያቄውን አንሻፋችኋል። ጭንቅላት ነው ያለው፣ ቀንድ አላለም። ጭንቅላት የበሬ ጭንቅላት ነው ቀንድ ነው ያለው። እውነት እኮ ለዛ እኮ ነው ያው ቀንድ እዛው ላይ በቃ እውነት ነው። ማርቆስ እውነት ነው። በቃ እውነት ምን አልክ? እውነት አንዲቾ ውሸት በልዩነት ውሸት። ለምን እንዴ ቡድኑ በልዩነት ውሸት። እሺ አና ውሸት አሳምና ከመጣሽ እኔ ጋር ነኝ። ለምን መሰለኝ በምንም ተአምር መጽሐፍም አንብበናል። ከድሮች ከጥንት ጀምሮ የኢትዮጵያ ታሪኮች ብዙዎቻቸው እዚህ ውስጥ ያሉት ሰዎች የጥበብ ሰዎች ናቸው፣ ያነባሉ። እንደዚህ የሚል የበሬ ጭንቅላት እንትን ነበር፣ አሞሌጫው ሰው ይለዋወጥ ነበር ገበያ። ስለዚህ ይሄ ውሸት ነው። የበሬ ጭንቅላት እየተቆረጠ ንብረት ከሆነ ምንም በሬ ያልነበረም ማለት ነው። አሁን ድረስ እኮ ምን እንበላለን? ውሸት ተሰምናት እናትዬ በቃ እመኝ፣ በግድሽ እመኝ። አይ የበሬ ጭንቅላት ነው ያልከው፣ ቀንድ አይደለም። ጭንቅላት ነው፣ ቀንድ አይደለም። እኔ ቅድም ቀንድ ነበር የተባለው። ጭንቅላት ራሷ የበሬ የተቆረጠ ቼክ ነው። የተቆረጠማ አይሰራም ምንም። ስለዚህ እንደ ዋጋም አይቆጠርም። እና
የበሬውን ቫልዩ አያሳውቅም። ተቆርጠው ትልቅ ትንሽ ውሸት ቴንክ ዩ ቬሪ ማች። እቺ ድረስ ቆንጆ አሳምኝ ወደ ውሸት እሳቸው እውነት ብለው ውሸት ነው። ማርቆስ ጥላውን ፖለቲካውን ሰራው። ዋናው ፖለቲካው ከጨዋታው ግን በጣም እኮ ብራንድ መሆን ያለበት በአቋም መጽናት ነው አይደል? ለምንድን ነው እውነት ካልክ በኋላ ደስ የምትል ውሸት ማርቆስን ሀሳብ ስሙ። በቃ ጨረስን። ውሸት የማርቆስ ሀሳብ ይሰማ እነሱ እንዳሉት አይልም ማርቆስ አይልም። አይ ውሸት ነው። ተመልካቾቻችን 5-2 ናቸው። አሁን ያለው 3 ነጥብ አለው። ፍልፍሉ የከብት ጭንቅላት ቼክ ነው ያለውን ጥላውን ባስረዳው መሰረት ጥላውን ሀኒቾና ማርቆስ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ወይ ጉድ! ጥላሁን ደግሞ ቼክ ይዞ ገደል 8-2 እንዴት ራስ ደስታ ይጠፋችኋል? ከአንገት በላይ ራስ ደስታ የሚጠፋ ነገር ነው። በእናትህ ነው እውነት አስበላኝ አይደል? ጥሩ አሳምኜ ነበር። እኔ ጥሩ አሳምኜ ነበር እየተናገርኩ ልጅቷን አሳልፈለስ ለሱ እየሰጣህ። በጣም ይቅርታ እንዬ በእናትሽ። አሳሳት ልክ ወይኔ ምናምን አልኩኝ እኔ አሳሳትኩት። እሱ ነው ያሳሳተኝ። እንስማ ንገረን። ጥልዬ ልማት ባንክን እናውቀዋለን አይደል? ከዚህ በፊት በየአብረን ብዙ ሰርተናል። ብዙ የሀገራችንን ነገር የሚደግፍ መስሪያ ቤት ነው። በበፊት ጊዜ ልማት ባንክ ለገበሬዎች ያበድራል አይደል? እንደዛ ነው ካልተሰጠ። ትክክል ያበድራል፣ ይደጉማል። ብድር የሚሰጠው ለገበሬዎች በከብቶቻቸው ለማረሻ ምናምን ነው። ከዛ ያንን ብድር ካልመለሱ ለምን አልመለሳችሁም ሲባሉ በሬ ሞቶ ነበር ብለው ይዘው የሚመጡት ጭንቅላቱ ቼክ ነው። በደንብ ታሪክ ማንበብን መስሪያ ቤቱንም ሄዶ መጠየቅ ይቻላል። ጭንቅላቱን አይተው ብሩ ይፈራል። ከመስሪያ ቤት ተቀብለን ከልማት ባንክ ከልማት ባንክ። ለማንኛውም በዛሬ ውጤት የፍልፍሉ የአቢታና የዜዶ ቡድን 8-2 አሸንፏል። 8-2 አሸንፏል። ከመሰነባበታችን በፊት በመጨረሻ የምታስተላልፉት መልእክት ካለ እንግዶቻችን፣ ሀኒቾ የምታስተላልፊው መልእክት ካለ? እሺ፣ በቅድሚያ ያው ስለተጋበዝኩ በጣም አመሰግናለሁ ሁላችሁንም። እኔ ያው ሀኒቾ ኦልዲስ ሙዚቃዎችን የድሮ የተረሱትን ሙዚቃዎች ወደ ህዝብ ማድረስ ነው። የተረሱትን ማስታወስ እንዲሁም የሞቱትን ደግሞ መዘከር እና በሙዚቃ ላይ ነው ያለሁት። ሙዚቃዎችን የበፊት ሙዚቃዎች ወደፊት እንዲመጡ እየሰራው ነው ያለሁትና ቲክቶክ ላይ ሀኒቾ ኦልዲስ ይባላለሁ። ይሄ ነው ያው የድሮ ሙዚቃዎችን ታገኛላችሁ። የድሮ ሙዚቃዎችን ትዝታዎችን እዛ ላይ ነው ያለሁት። ሀኒቾ ኦልዲስ። አቢታ በመጨረሻ የምትለው ነገር ካለ? ኦኬ፣ እኔ ምንም የምለው ነገር የለም። ሁላችሁንም ከልብ አመሰግናለሁ። ሁላችሁንም ማከብራችሁ ትልቅ ባለሙያዎች ናችሁ። እዚህ ሙያ ላይ ለመድረስ ብዙ እንደለፋችሁ አውቃለሁ። እግዚአብሔር ይመስገን ሰክሰስ ሆናችሁ ስላየሁ ከልብ ደስ ይለኛል። እና እናንተ ደግሞ ልጆች በእናንተ ውስጥ የኔ የድሮ ማንነቴን ያየሁት። በርቱ፣ ጎበዙ ነው። አለቃችሁ የሚነግራችሁ ነገር ስሙ። ነገ ከእያንዳንዳችሁ አሪፍ ቦታ የሚደርስ ብዙ ሰዎች ይኖራሉ። በመቀጠል ደግሞ እኔ አቢታ የሙልዬ ልጅ እባላለሁ። እንደውም ብዙ ሰዎች ጥላውን ትመስላለህ ስለሚሉኝ የሙልዬ ልጅ የሚለው ውሸት ነው። ሙን በጥቃይሮት ነው የጥልዬ ልጅ ነው እያሉ ያምጡ። አቢታ የሙልዬ ልጅ ብላችሁ ግቡ እና በብዛት ቲክቶክ ላይ ያሉትን ተመስጬ ነው የምመሰጠው ደግሞ ማለት ነው። ብዙ ሰዎች ብዙ ነገር ደርሶብኝ አይደለም፣ ነገር ግን እያንዳንዱ ሙዚቃ ስሰማ ከግጥም ጋር ነው የድሮዋን ኢትዮጵያ እያስታወሰኝ ተመስጬ የድሮ ደግነት እዚህ ጋር እንጀራ ይዤ ጎረቤት ወጥ መቀበልበት ክብሪት ይዤ እዛ ጋር መለኩስበት የድሮ የፍቅርና የመተሳሰብ ጊዜን የማስብበት ነው የምመሰጥበት። እና ከቻላችሁ ተከተሉኝ፣ ካልቻላችሁ ማትከተሉኝ እዛው ጸልዩልኝ። እወዳችኋለሁ። እሺ፣ ታመሰግናለሁ። ዛሬ ደግሞ ተመልካች በመሆን ፕሮግራማችንን ያደመቁልን ቪክትሪ ፊልም ፕሮሞሽን
ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው፣ ሾው ማዝናኝ ነው፣ የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው